ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት ስለ አንትራክስ በሽታ ወይም ደግሞ ይሄ ቁርባ ብለን የምንጠራው በአማርኛ የበሽታ አይነት ምንድነው? ስለ በሽታው ምንነት፣ ምልክቶቹ፣ መተላለፊያ መንገዱ እንዲሁም ደግሞ ሕክምናውስ ምንድነው የሚለውን አብረን እናያለን። ከዚህ በተጨማሪ ደግሞ መከላከያ መንገዶችስ ምን ምን ናቸው የሚለውን በደንብ አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ እነዚህን አሁን የጠቀስናቸውን ለማየት ሞክሩ። አዲስ ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት ችግራቸው እንዲፈቱ በማድረግ ትብብራችሁ እንዳይለይ ስል ጠይቃለሁ። አብራችሁን ይቆዩ። ወደ ዋናው ሀሳቤ ስገባ ይሄ አንትራክስ ብለን የምንጠራው ደግሞ ቁርባ ብለን የምንጠራው የበሽታ አይነት እንደሚታወቀው ባሲለስ አንትራክስ በሚባል የባክቴሪያ አይነት በባክቴሪያ አይነት የሚመጣ የበሽታ አይነት ነው። እንደሚታወቀው ይሄ የበሽታ አይነት ከእንስሳት ወደ ሰው የሚተላለፍ ወይም ደግሞ ዞኖቲክ ዲዚዝ የሚባል የበሽታ አይነት ነው ማለት ነው። ብዙ ጊዜ ከሰው ወደ ሰውና ከእንስሳት ወደ እንስሳት የመተላለፍ አቅሙ በጣም ዝቅተኛ ነው። ነገር ግን ከእንስሳት ወደ ሰው የመተላለፍ አቅሙ ግን በጣም ከፍ ይላል ማለት ነው። ስለዚህ በሽታው ከእንስሳት ወደ ሰው ነው የሚተላለፈው ማለት ነው። በተለይ ደግሞ ይሄ በሽታ ብዙ ጊዜ በአፈር ውስጥ ስለሚቀመጥና ብናኙ ወይም ስፖር ስለሚፈጥር እንስሳት ሳር ሲግጡ ወይም ደግሞ በሚመገቡበት ጊዜ ወደ ሰውነታቸው ይገባል ማለት ነው። አፈር ውስጥ እንግዲህ ለብዙ ጊዜ በተለይ ደግሞ ዶርማንት ነው ወይም ደግሞ ምንም አይነት ሰርቫይቭ እያደረገ ሳይሞት ለብዙ ጊዜ በተለይ ደግሞ እስከ 10-20 ዓመታት ሊቆይ የሚችል የብናኝ አይነት በመፍጠር ሊቆይ የሚችል የበሽታ አይነት ነው ማለት ነው። በተለይ ደግሞ እንስሳት ውስጥ ከገባ በኋላ በከፍተኛ ፍጥነት ይራባል ሰውነታቸው ውስጥ ማለት ነው። ከዛ በኋላ እንስሳትን በማዳከም እንዲሞቱ ያደርጋል ማለት ነው። በተለይ ደግሞ ከእንስሳትን ብቻ ሳይሆን ይሄ አንትሪትድ የሆነ አንትራክስ እንደሚታወቀው ሴቨር የሆነ ኢልነስ ያስከትላል ወይም ደግሞ ከፍተኛ የሆነ ህመምን የሚያስከትል በጊዜ ሂደትም ለሞት ሊዳርግ የሚችል የበሽታ አይነት ነው ማለት ነው። ሰዎች የእንስሳትን ስጋ በሚመገቡበት ጊዜ ብናኙ በአየር ሲገባ ወይም ደግሞ በሰውነታችን ውስጥ ቁስል ካለ የተሰነጠቀ ነገር ካለ ወደ ሰውነታችን ሊተላለፍ ይችላል ማለት ነው። በተለይ ደግሞ የትራንስሚሽኑን ስናየው ብዙ ጊዜ ከአኒማል ወደ ሁማን ነው የሚተላለፈው ማለት ነው። ወይም ደግሞ ከእንስሳት በተለይ ደግሞ ብዙ ጊዜ በግ፣ ፍየል እና ከብቶች ናቸው ይሄን ነገር የሚያስተላልፉት። ከከብቶች ወደ ሰው ይተላለፋል ማለት ነው። ፕሪቫላንሱ ስናይ እንደሚታወቀው ወርልድ ዋይድ ነው። ያ ማለት በሁሉም በአለማችን በሚባል ሁኔታ ተስፋፍቶ የሚገኝ የበሽታ አይነት ነው። በአፍሪካ ደረጃ ስናየው ብዙ ጊዜ በተለያዩ ሀገሮች ስርጭቱ ያን ያህል ባይሆንም ነገር ግን በተለያዩ ሀገሮች ተስፋፍቶ ይኖራል ማለት ነው። በተለይ ደግሞ ዚምባብዌ የምትባል ሀገር ላይ ብዙ በሽታው ብዙ እንስሳትንና ሰዎችን የሚያጠቃ የበሽታ አይነት ነው ማለት ነው። እንዲሁም ደግሞ ዚምባብዌ ውስጥ የህዝቡ የጤና ችግር ተደርጎ ይወሰዳል ማለት ነው። እንዲሁም በተለያዩ የአፍሪካ ሀገሮች ስርጭቱ በከፍተኛ ደረጃ ያን ያህል ነው ባይባልም ነገር ግን ብዙ እንስሳትንና ሰዎችን በየአመቱ የሚገድል የበሽታ አይነት ነው ማለት ነው። እንዴት ነው ወደ ሰውነታችን የሚገባው የሚለውን ስናይ ብዙ ጊዜ ወይም ደግሞ ማነር ኦፍ ኢንተሪ እንዴት ነው ወደ ሰውነታችን የሚገባው የሚለው አንደኛ ወደ ላንግ ነው ሊገባ በላንግ አማካኝነት ሊገባ የሚችለው ወይም ደግሞ በሳምባችን አማካኝነት አየር ስንተነፍስ የተለያዩ ብናኞች ጋር በመሆን ስፖሩ ወደ ሳምባ ይገባል ማለት ነው። ሁለተኛ ደግሞ በስኪን አማካኝነት ነው። በተለይ ደግሞ ሰውነታችን ውስጥ ቁስለት ካለ የተሰነጣጠቀ ቆዳ ካለ በሱ አማካኝነት ወደ ቆዳችን ይገባል ማለት ነው። ይሄ እንግዲህ የመጀመሪያው በላንግ አማካኝነት የሚገባው ኢናሌሽናል አንትራክስ የሚባል ይፈጥራል ማለት ነው። ሁለተኛው በስኪን አማካኝነት የሚገባው ደግሞ ኩታኔውስ የሚባል አንትራክስ ይፈጥራል ማለት ነው። ሶስተኛው ጋስትሮ ኢንተስቲናል ሲስተም ወይም ደግሞ በምግብ እንሽርሽሪት ቱቦ አማካኝነት የሚገባ የአንትራክስ አይነት ወይም የቁርባ አይነት አለ ማለት ነው። ስለዚህ በሶስት ነገሮች አማካኝነት ወደ ሰውነታችን ይገባል ማለት ነው። ሌላው ደግሞ እንዴት ነው የሚያጠቃው የሚለውን ስናይ እንደሚታወቀው ባክቴሪያው ያለውን እንስሳት ስንበላ ወይም ደግሞ በተለይ ደግሞ በጎችን፣ ፍየሎችና ከብቶችን በምንመገብበት ጊዜ ስጋውን
አንዱ መተላለፊያ መንገዱ ነው ማለት ነው። ሌላው ደግሞ የሞት እንስሳትን በምንነካበት ጊዜ ነው። በተለይ ደግሞ በዚህ በሽታ አማካኝነት የሞቱ እንስሳትን ስንነካ ወደኛ ይተላለፋል። ሌላው ደግሞ ባክቴሪያው በብናኝ አማካኝነት ወይም ደግሞ በደስት ፓርቲክል አማካኝነት ወደ መተንፈሻ አካላት ይገባል ማለት ነው። በዛ ሂደት እኛን ሊያጠቃ ይችላል ማለት ነው። ወደ ክላሲፊኬሽኑ ስንሄድ እንግዲህ በሶስት ነው የምንከፍላቸው። አንደኛ ኩታኒዮስ አንትራክስ የሚባል አይነት አለ። ይህ ማለት ቆዳን የሚያጠቃ የአንትራክስ አይነት ወይም ደግሞ የቁርባ አይነት ነው ማለት ነው። ሁለተኛው ጋስትሮ ኢንቴስታይናል አንትራክስ ስለምንጠራው ነው፣ ወይም ደግሞ የምግብ እንሽርሽሪት ቱቦን የሚያጠቃ የአንትራክስ አይነት ነው ማለት ነው። ሶስተኛ ኢንሃሌሽናል አንትራክስ ስለምንጠራው ነው፣ ወይም ደግሞ በአየር አማካኝነት ወደ ሳንባችን ወይም ደግሞ ወደ መተንፈሻ አካላት ቱቦ በመግባት ሊያስከትል የሚችል የአንትራክስ አይነት ወይም ደግሞ የቁርባ አይነት ነው ማለት ነው። ስለዚህ በሶስት ነው የምንከፍላቸው ማለት ነው። ምልክቶቹን ስናይ ምልክቶቹ እንግዲህ እንደምታውቀው ቤዝዶን እንደ ታይፑ ይወሰናል ማለት ነው፣ ወይም ደግሞ እንደ ክፍሉ ይወሰናል። ለምሳሌ ኩታኒዮስ አንትራክስ፣ ጋስትሮኢንቴስታይናል አንትራክስ እና ኢንሃሌሽናል አንትራክስ ብለን እንደከፈልነው ምልክቶቹም በዛው ዲፔንድ የሆኑ ናቸው ማለት ነው። አንደኛው ጋስትሮ ኢንቴስታይናል አንትራክስ ወይም ደግሞ የምግብ እንሽርሽሪት ቱቦ ቁርባ ብለን የምንጠራው ብዙ ጊዜ በተበከለ ስጋ አማካኝነት ወይም ደግሞ እንስሳቶችን ስንመገብ የእንስሳትን ስጋ ስንመገብ የሚከሰት ነው ማለት ነው። በተለይ ምልክቶቹ እንደሚታወቀው አፐርጃይ አልሰር ይኖራል፣ ወይም ደግሞ ጉሮሮ ላይ እና የመጀመሪያው የሆዳችን ክፍል ቁስለት ይፈጠራል። እዚህ በተጨማሪ ከፍተኛ የሆነ ሙቀት ይፈጥራል፣ ፌቨር ብለን የምንጠራው። እዚህ በተጨማሪ ራስ ምታት ወይም ደግሞ ሄዴክ ይኖራል። ሌላው አንገት አካባቢ እብጠት መኖር፣ በተለይ ደግሞ ይሄ ሊምፍ ኖድ ብለን የምንጠራቸው የኢሚኒ ሲስተሞቻችን እብጠት ይኖራል። እንዲሁም ቅድም እንዳልነው የጉሮሮ ቁስለት ይኖራል ማለት ነው፣ ወይም ደግሞ ኢዞፋጂያል አልሰር ብለን የምንጠራው ይኖራል ማለት ነው። ሌላው የአይንና የፊት መቆጣትና እብጠት ሊኖር ይችላል ማለት ነው። በተለይ ደግሞ ማቅለሽለሽና ማስመለስም ኔዣ ቮሚቲንግ ብለን የምንጠራውም ይፈጠራል ማለት ነው። እዚህ በተጨማሪ ቁርጠትና ተቅማጥም ሊያስከትል ይችላል ማለት ነው። እንግዲህ ሲምፕተም ወይም ደግሞ ምልክቶችን ስናይ ብዙ ጊዜ ራፒድሊ ነው ሊታዩ የሚችሉት። በተለይ ደግሞ በደንብ ካልታከመና ትሪት ካልተደረገ 100% አካባቢ ፋታሊቲ ሬት አለው ወይም ደግሞ ሞርታሊቲ ሬት አለው ማለት ነው። ሁለተኛው ኩታኒዮስ አንትራክስ ስለምንጠራው ነው። ይሄ ኩታኒዮስ አንትራክስ እንደሚታወቀው ቆዳን የሚያጠቃ ወይም ደግሞ ስኪንን የሚያጠቃ የአንትራክስ አይነት ወይም ደግሞ የቁርባ አይነቱ ማለት ነው። ብዙ ጊዜ ኢንፌክሽኑን ከጀመረ ከ1 እስከ 7 ቀን ወይም ደግሞ ሰውየው ከተጠቃ ከ1 እስከ 7 ቀን ምልክቶችን ሊያሳይ ይችላል ማለት ነው። በተለይ ደግሞ ይሄ እነዚህ ምልክት ቆዳ ላይ ሊታዩ ምልክቶች ምን ናቸው? አንደኛ ፓፑሌ ብለን የምንጠራው ወይም ደግሞ ቆዳ ላይ ከፍሎ ያበጠ ጥቁረት ያለው ወይም ብላክ ስካር የመሰለ ቆዳችን ወይም ደግሞ የሴል ዴዝ ሊኖር ይችላል ማለት ነው። እንደሚታወቀው የዚህ አይነት የኩታኒዮስ አንትራክስ ስለምንጠራው ደግሞ የቆዳ አንትራክስ ወይም ደግሞ ይሄ ቁርባ ያን ያህል ለሞት ሊዳረግ የሚችል አይደለም። ነገር ግን ሰዎችን ዲስፊከሪንግ እና የተለያዩ ሳይኮሎጂካሊ የተለያዩ ችግሮችን በመፍጠር የቆዳን ዲስከለር ሊፈጥር ይችላል ማለት ነው። በዚህ ባክቴሪያ እንግዲህ የተጠቁ እንስሳትን በሚነካኩበት ጊዜ ሰዎች የዚህ ባክቴሪያ ስፖር ወይም ደግሞ ይሄ ብናኙ ወደ ተሰነጠቀው ቁስል ወይም ደግሞ የቆዳ እንትን ካለ ወደ እነሱ አማካኝነት በዚህ አማካኝነት ወደ ስኪን ይገባል ማለት ነው። በዚህ መሰረት የህዋስ ሞት በማስከተል ጥቁር ቁስለት ወይም ደግሞ ይሄ ብላክ ስካር ብለን የምንጠራውን ሊፈጥር ይችላል ማለት ነው። ሶስተኛው ኢንሃሌሽናል አንትራክስ ብለን የምንጠራው ወይም ደግሞ የሳምባ ቁርባ ወይም አንትራክስ ስለምንጠራው ብዙ ጊዜ ይሄ ዘ ሞስት ኮመን ታይፕ ነው። በሰዎችን ለሞት ሊዳርግ የሚችለው ወይም ደግሞ ዘ ሞስት ፋታል ብለን የምንጠራው የአንትራክስ አይነት ነው። እንግዲህ ብናኙ በጋዝ ወይም በአየር አማካኝነት በመተንፈሻ ቱቦ ይገባል ማለት ነው። ገብቶ የተለያዩ ችግሮችን ይፈጥራል ማለት ነው። ብዙ ጊዜ የሚጠቁ ሰዎች እንግዲህ የቆዳ ፋብሪካ የሚሰሩ ሰዎች ናቸው በዚህ ሊጠቁ የሚችሉት። ሌላው ደግሞ የቁም እንስሳት እረኞች፣ በተለይ ደግሞ ብዙ ኤክስፖዠር ያላቸው የቆዳ ፋብሪካ የሚሰሩ ሰዎች፣ የቁም እንስሳትን ቁርኝት ያላቸው ሰዎች እረኞች ብለን የምንጠራቸው። ሌላው ደግሞ ከእንስሳት ጋር ብዙ ጊዜ ቅርርብ ያላቸው ሰዎች ለዚህ በሽታ ይጠቃሉ ማለት ነው። ይሄ ኢንሃሌሽናል አንትራክስ ስለምንጠራውን ሃርቦር ሊያደርጉ ይችላሉ ማለት ነው። እንግዲህ ምልክቱን ለማሳየት እስከ 1 ወር አካባቢ ሊጨርስ ይችላል ማለት ነው። ሲምፕተሞቹን ስናይ እንግዲህ የዚህ የኩታኒዮስ አንትራክስ የኢንሃሌሽናል አንትራክስ
እንደሚታወቀው ፌቨር ይኖራል ወይም ደግሞ ከፍተኛ የሆነ ሙቀት ይኖራል። ሌላው ብርድ ማለት ወይም ደግሞ ችል ስለምንጠራው ሊኖር ይችላል። ሶስተኛ ስዊቲንግ ይኖራል ወይም ደግሞ ላብላብ ማለት ሊኖር ይችላል። ሌላው ቼስት ፔን ወይም ደግሞ ይሄ የደረት ህመም ሊፈጥር ይችላል። ሌላው ካፍ ነው ወይም ደግሞ ከፍተኛ የሆነ ሳል ሊፈጥር ይችላል። ከዚህ በተጨማሪ የትንፋሽ ማጠር ወይም ደግሞ ሾርትነስ ኦፍ ብሪዝ ብለን የምንጠራውም ይኖራል ማለት ነው። ከዚህ በተጨማሪ የራስ ምታት ወይም ደግሞ ሄዴክ ይፈጥራል። አብዶሚናል ፔን ይኖራል ወይም ደግሞ የምግብ ሽርሽሪት ቱቦ ህመም ሊኖር ይችላል ማለት ነው። የሆድ ህመም ሊሆን ይችላል። ከዚህ በተጨማሪ ማስሌክ ለምጠራው ወይም ደግሞ የስጋ ቁርጥማት ለምንጠራውም ሊኖር ይችላል ማለት ነው። ከዚህ በተጨማሪ ሊምፍ ኖዶች ያብጣሉ ወይም ደግሞ እነዚህ የኢሚዩን ሲስተም አባሎች እብጠት ሊፈጥሩ ይችላሉ። ሌላው ሬስትለስነስ ነው ወይም ደግሞ የምቾት ማጣት ሊኖር ይችላል። ሌላው ሄሞፕቶሲስ ነው። ሄሞፕቶሲስ ማለት ደም የቀላቀለ ህክታም ሊኖር ይችላል ማለት ነው። ከዚህ በተጨማሪ ከፍ እያለ ሲሄድ ሾክም ሊያስከትል ይችላል ወይም ደግሞ በደም ስር ውስጥ ያለው የሰርኩሌሽን መጠን ያንስና ሾክ ወደሚባለው ደረጃ ሊያደርሰን ይችላል ማለት ነው። ስለዚህ እነዚህ ችግሮች ኖታ ኢንሃሌሽናል አንትራክስ እንግዲህ እንደምታውቀው ፌቨሩና ይሄ ሊምፍ ኖዶች ቀን ወደ ቀን እስካሌት እየሆኑ ሊመጡ ይችላሉ ማለት ነው። ደግሞ ደረጃቸው እየጨመረ ሊመጣ ይችላል። እንዲሁም ደግሞ ሾክ በሚፈጥርበት ጊዜ ሰውነታችን በተለያዩ የፈሳሽ መጠን ያጥራል። በዛ ሂደት እስከ 3 ቀን ለሞት ሊዳረግ የሚችል የበሽታ አይነት ነው ማለት ነው። ስለዚህ እንደነዚህ አይነት ምልክቶችን ሊያሳይ ስለሚችል በተለይ ደግሞ ኢንሃሌሽናል አንትራክስ በጣም ከባድ ስለሆነ ሲምፕተም በምናይበት ጊዜ ቶሎ ወደ ሕክምና በመሄድ ሕክምናውን ማግኘት በጣም አሪፍ ነው ማለት ነው። ተዘገየን ወዲያውኑ ኢሚዲየትሊ ለዴዝ ወይም ደግሞ ለሞት ሊያደርግ የሚችል የአንትራክስ አይነት ነው ማለት ነው። ወደ ትሪትመንቱ ስንሄድ 3 አይነት ትሪትመንቶች አሉ። አንደኛ ኮርቲኮስቴሮይድ ለምንጠራቸው የትሪትመንት አይነት አለ። ሁለተኛ አንቲቶክሲን ለምንጠራቸው የመድኃኒት አይነቶች አሉ። ሶስተኛ ደግሞ አንቲባዮቲክስ ነው። እንግዲህ ኮርቲኮስቴሮይድ አንድ ሰው እብጠት ልማም ሊኖር ስለሚችል እንደ ሃይድሮኮርቲሶል፣ ዴክሳሜታዞን የመሳሰሉ መድኃኒቶችን ይታዘዝለታል። ሁለተኛ ደግሞ አንቲቶክሲን ለምንጠራቸው እነ ሪፋምፒሲን አይነት የመድኃኒት አይነቶች ይታዘዛሉ። ሶስተኛ አንቲባዮቲክስ ነው። ለምሳሌ እነ ሲፕሮፍሎክሳሲሊን፣ ዶክሳይክሊን፣ ኤሪትሮማይሲን፣ ክሊንዳማይሲን እና ሜሮፒኒየም እንዲሁም ከፍ ያሉ ሃይፖተንት ድረጎች እንደ ቫንኮማይሲን፣ ሴፌፒም አይነት መድኃኒቶች ሊታዘዙ ይችላሉ ማለት ነው። እንግዲህ ህክምናውን ስናይ እንደ ታይፑ ይወሰናል ወይም ደግሞ እንደ ክፍሉ ይወሰናል ማለት ነው። ለምሳሌ ኩታኒዮስ አንትራክስ እና ጃይ አንትራክስ ለምንጠራው ደግሞ ጋስትሮኢንተስታይናል አንትራክስ ከሆነ ብዙ ጊዜ እንደ ዶክሳይክሊን፣ ሲፕሮፍሎክሳሲሊን፣ ኤሪትሮማይሲን እና ከፍ እያለ ሲሄድ እንደ ሴፍትራክዘን ሊታዘዝ ይችላል ማለት ነው። ኢንሃሌሽናል አንትራክስ 3 አይነት መድኃኒቶችን ኦቨርላፕ ተደርገው ይሰጣሉ። ለምሳሌ ሪፋምፒሲን፣ ሲፕሮፍሎክሳሲን እና ቫንኮማይሲን ለምንጠራቸው መድኃኒቶች ይታዘዛሉ። እነዚህ መድኃኒቶች አንደኛ ፕሮቲን ሲንቴዝ ኢንሂቢተር ፕላስ ሴሉል ሲንቴዝ ኢንሂቢተሮችን ኦቨርላፕ አድርጎ በመስጠት መድኃኒቱን በሽታው ቶሎ እንዲፈወስ ሊያደርግ ይችላል ማለት ነው። ሌሎች ትሪትመንቶችም ይኖራሉ። ለምሳሌ ከፍተኛ የሆነ ሙቀት ስላለው አንቲፓይሮቲክ ይሰጣል ወይም ደግሞ የሙቀት መቀነሻ ሊሰጥ ይችላል። ከዚህ በተጨማሪ አንቲፔንም ይሰጣል። በተለይ ደግሞ ከፍተኛ የሆነ ራስ ምታት ስላለው ከፍተኛ የሆነ አብዶሚናል ክራምፕም ስለሚኖረው የተለያዩ ነገሮች ስለሚኖሩ አንቲፔን ወይም ደግሞ ፔን ኪለር ሊሰጥ ይችላል ማለት ነው። ከዚህ በተጨማሪ ቮሚቲንግ አለው ወይም ደግሞ ነጃ ቮሚቲንግ ስላለው አንቲ ቮሚቲንግ ሊሰጥ ይችላል ማለት ነው። ወይም ደግሞ የማስመለስን ሊያስቆሙ የሚችሉ የመድኃኒት አይነቶች ይሰጣሉ ማለት ነው። ወደ ፕሪቬንሽን ሜካኒዝሙ ስንሄድ እንግዲህ ዋናው ላይ ማተኮር ያለብን እዚህ ላይ ነው። የመጀመሪያውና አንደኛ እንዴት ነው መከላከል የምንችለው? በተለይ ደግሞ መከላከል ላይ ስንሰራ ብዙ ጊዜ ህክምናው ላይ ሄደን የተለያዩ ገንዘባችን፣ ጊዜያችንና ጉልበታችን እንዲሁም ደግሞ የመዳናችን አቅም ከምንቀንስ መከላከያው ላይ ብንሰራ እጅግ በጣም ተጠቃሚ እንሆናለን ማለት ነው። ለምሳሌ ቶሎ ምልክቱ እንደታየ ወይም ደግሞ ምልክቱን በምናይበት ጊዜ ለምሳሌ ኩታኒዮስ አንትራክስ በሚሆንበት ጊዜ ያን ያህል ገዳይ ላይሆን ይችላል። ነገር ግን ሁለቶች ቅድም የጠቀስናቸው ጋስትሮኢንተስታይናል አንትራክስ እና በተለይ ደግሞ ኢንሃሌሽናል አንትራክስ ቶሎ ካልታከሙ ለሞት ሊዳረጉ ሊሆን ስለሚችል ወዲያውኑ ምልክቶችን በምናይበት ጊዜ በተለይ ደግሞ ኤክስፖዠር ያላቸው ሰዎች ቶሎ ወደ ጤና ተቋም በመሄድ መድኃኒቱ መጀመር ይችላሉ ማለት ነው። ከዚህ በተጨማሪ ቫክሲን ይኖራል። በተለይ ደግሞ ይህን ቫክሲን ያመጣው ሰውዬ እንግዲህ ሉዊስ ፓስቸር ነው የሚባል የመጀመሪያውን ቫክሲን ዴቨሎፕ ያደረገው ነው የዚህን የአንትራክስን ማለት ነው። ስለዚህ ቫክሲኖች በሁለት እንከፍላቸዋለን። አንደኛ
ፕሪ ኤክስፖዠር ፕሮፊላክሲስ ወይም ደግሞ አንድ ሰው ከመጠቃቱ በፊት ሊሰጥ የሚችልና ከተጠቃ በኋላ ሊሰጥ የሚችል ፖስት ኤክስፖዠር ፕሮፊላክሲስ የሚባል አለ። በተለይ ደግሞ እዛ አካባቢ ከብቶች ጋር ንክክ ያለበት ሰው፣ ቆዳ ፋብሪካ አካባቢ የሚሰራ ሰው፣ አንዳንድ ኤክስፖዠር ያለበት ሰው ፕሪ ኤክስፖዠር ፕሮፊላክሲስ ይወስዳል። ከዚህ በተጨማሪ ደግሞ ሰውየው ይህን በሽታ ካለበት እና ካለ ደግሞ ፖስት ኤክስፖዠር ፕሮፊላክሲስ ይወስዳል ማለት። ስለዚህ ቫክሲኔሽን እጅግ በጣም አስፈላጊ ነው። ከዚህ በተጨማሪ የእንስሳትን በተለይ ደግሞ በሽታ ያለባቸውን እንስሳቶች ወይም ደግሞ ጥሬውን ስጋን በተለይ ደግሞ የፍየል የከብትና የበግ ስጋን ጥሬውን ከመብላት መቆጠብ ነው። ብዙ ጊዜ የበሽታ ቅድም እንዳልነው ከእንስሳት ወደ ሰው ነው ሊተላለፍ የሚችለው እና ባይ ኤኒ ሚንስ በሽታው እኛ ሃርቦር ልናደርግ ስለሚችል የጥሬ ስጋን ከመብላት መቆጠብ እጅግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ እንስሳትን መከተብ አሪፍ ነው። በተለይ ይህ በሽታ እንደሚታወቀው እንስሳቶችን ይይዛል። ስለዚህ እንስሳቶችን በደንብ መከተብ ስርጭቱን ለመቀነስ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ኢንቫይሮንመንታል ክሊን አፕ መስራት ነው፣ ደግሞ ኢንቫይሮንመንታል ሳኒቴሽን መስራት በጣም አሪፍ ነው። በተለይ ደግሞ ከብቶች በሚያድሩበት አካባቢ ላይ ብዙ ኤክስፖዠር ምናምን እንዳይኖር ጥንቃቄ ማድረግ፣ በተለይ ደግሞ ከእንስሳት ያለንን ግንኙነት መቀነስ እና ብዙ ጊዜ በቆዳ ፋብሪካ የሚሰሩ ሰዎች እንደዚህ ከከብት ጋር ግንኙነት ያላቸው ሰዎች ይሄ ፕሮቴክቲቭ ሜካኒዝሞች ወይም ደግሞ ፌስ ማስክ ምናምን እንደምንጠራውን ቢለብሱ በጣም ተመራጭ ነው ማለት ነው። ምክንያቱም በኢንሃሌሽናል በመግባት አጠቃላይ የሳንባችን ሁኔታ ሊጎዳ ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ ዛሬ ስለ ቁርባ ወይም ደግሞ ስለ አንትራክስ አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ እና ጥሩ ትምህርትና ግንዛቤ እንዳገኛችሁ አልጠራጠርም። ስለዚህ ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ያደረጋችሁ የደወል ምልክቱን እንዳይለይ ስል እጠይቃለሁ። ባይ ባይ።